اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى: ولا تحسبن الله غافلا عما يعمل الظالمون. الله سبحانه وتعالى እንዳይ መስልህ ግፈኞች ከሚፈጽሙት ግፍ የዘነጋ ጌታ እንዳይ መስልህ ይላል አላህ። ኢነማ ዩአኺሩሁም ግፈኞችን የሚያዘገያቸውና ጊዜ የሚሰጣቸው ሊየውሚን ተሽኸሱ ፊሂ አልአብሳር አይኖች ለሚፈጡበት ዕለት ነው። ለቂያማ ዕለት የሥራቸውን ዋጋቸውን ለመስጠት እንጂ ለመተው አይደለም። ጊዜን ግን ይሰጣቸዋል። ሙህጢዒነ የተቻኮሉ ሲሆኑ በቂያማ ዕለት ወደ ስብሰባው ለሚጣራው መላኢካ በፍጥነት የሚመጡ ሲሆኑ፣ ሙቅኒዒ ሩኡሲሂም ራሶቻቸውን ያነሱም ሲሆኑ ወደ ላይ አንጋጠው የተጣሪውን ድምፅ ወዳለበት ቦታ በፍጥነት የሚመጡ ሲሆኑ፣ ላ የርተዱ ኢለይሂም ጠርፉሁም አይኖቻቸው ወደ እነሱ አይመለሱም። አይኖቻቸው በፈጠጡበት ነው የሚቀሩት ማለት ነው። ያው የሚያዩት ነገር በጣም ስለሚያስደነግጣቸው፣ ስለዚህ አይናቸው እዛው ላይ አተኩሮ ይቀራል። ወአፊደቱሁም ልቦቻቸው ሀዋ ባዶ ነው፣ ምንም የሚያውቀው ነገር የለም። ከድንጋጤው ብርታት የተነሳ ምንም ነገር አቅል እንደሌላቸው ሰዎች ይሆናሉ ማለት ነው። ወአንዲሪ ናስ ሰዎችን አስጠንቀቃቸው፣ የውመ የእቲሂሙል ዐዛብ ቅጣቱ የሚመጣባቸውን ዕለት የቂያማን ዕለት አስጠንቀቃቸው፣ ንገራቸው። ፈየቁሉ አለዚነ ظለሙ በዛ ዕለት እነዚያ ግፍን የፈጸሙ የሆኑ ሰዎች ይላሉ፣ በራሳቸውም ላይ በሰዎችም ላይ ግፍን የፈጸሙ ወንጀልን በመስራት ረበና ጌታችን ሆይ ይላሉ። ለአላህ ሱብሓነሁ ወተዓላ የሚያቀርቡት ጥያቄ አለ በዛ ዕለት። አኽርና ኢላ አጀሊን ቀሪብ ቅርብ ጊዜ ድረስ እኛን አዘግየን፣ ትንሽ ሰዓት ስጠን፣ ጊዜ ስጠን ብለው ለአላህ ሱብሓነሁ ወተዓላ ጥያቄ ያቀርባሉ፣ ይለምናሉ። ኑጂብ ዳዕወተክ ጥሪህን መርሐባ ብለን እንቀበላለን። ወነተቢዕ ሩሱል መልእክተኞችንም እንከተላለን፣ ግን ጊዜ ይሰጠን፣ ወደ ዱንያ ይፈቀድልንና እንመለስና የተባለውን ነገር ሁሉ እንፈጽማለን፣ ጥሩ ሰዎች እንሆናለን ብለው ይላሉ ዛሊሞች። አወለም ተኩኑ ይባላሉ፣ እናንተ አልነበራችሁም? አቅሰምቱም ሚን ቀብሉ ከዚህ በፊት የማላችሁ ሰዎች አልነበራችሁም? ዱንያ ላይ በነበራችሁ ጊዜ ማለኩም ሚን ዘዋል ለእናንተ መወገድ እንደሌላችሁ፣ እኛ ከሞትን በኋላ እንደገና ተመልሰን አንነሳም እያላችሁ የምትምሉ ሰዎች አልነበራችሁም? ዛሬ እውነት መሆኑን ስታረጋግጡ ይሄን ጫጫታ ትፈጥራላችሁ ይባላሉ። ወሰከንቱም አልኖራችሁም ነበር ዱንያ ላይ ፊ መሳኪኒ አለዚነ ظለሙ አንፉሰሁም ነፍሶቻቸውን በበደሉ ሰዎች መኖሪያ ላይ አልነበረም የኖራችሁት? ከእናንተ በፊት የእናንተ መሰል ግፈኞች ግፍን ፈጽመው የተጠፉ ሰዎች አሉ። እነሱ መኖሪያ ላይ እናንተም ኖራችሁን ያለፋችሁት፣ በዛ መች ተመከራችሁ? ወተበየነ ለኩም ለእናንተስ ግልጽ አልሆነላችሁም ነበር? ከይፈ ፈዐልና ቢሂም በእነሱ እኛ እንዴት እንደሰራን ከባድ የሆነን እርምጃ በእነሱ ላይ እንደወሰርን ለእናንተ ግልጽ አልሆነም ነበር? ወضربنا لكم الامثال ምሳሌዎችንም ለእናንተ አብራርተናል፣ ነግረናችኋል። ስለዚህ ዛሬ የምትጠይቁት ጥያቄ መልስ አያገኝም፣ መመለስ የሚባል ነገር የለም ይባላሉ። ወቀድ መከሩ አሴሩ በእርግጥ መክረሁም ሴራቸውን አሴሩ በነቢዩ ዓለይሂ ሰላቱ ወሰላም ላይ በጣም ብዙ ነገሮችን አሲረዋል ሙሽሪኮች። ወዒንደላሂ መክሩሁም የእነሱ ሴራ እኮ አላህ ዘንድ ነው። አላህ እያንዳንዷን ነገር ያውቃል። ያ ሴራቸው ደግሞ ወደ እነሱ እንዲመለስ አላህ ያደርጋል። ወኢን ካነ መክሩሁም አይ ወማ ካነ መክሩሁም ሴራቸው እኮ አልነበረም ሊተዙለ ሚንሁል ጂባል ተራራዎች ተሱ የሚወገዱለት አልነበረም። ይህ ማለት አላህ ሱብሓነሁ ወተዓላ ሴራቸው ምን የከፋ የከበደ እንኳ ቢሆን በጣም ቀላልና የተዋረደ ነው እያለ ነው አላህ። ለምን? ሴራቸውን ማፍረስ የሚችል ጌታ ስለሆነ። ወይም ወኢን ካነ መክሩሁም ወኢነሁ ካነ መክሩሁም ያሴሩት ሴራ ነበረ በጣም ከክብደቱ የተነሳ ለተዙሉ ሚንሁል ጂባል ፈትሒላ በዚህ ጊዜ ተራራዎችን ከምድር ላይ የሚያስወግድ ከሴራው ክብደት የተነሳ ተራራዎች እንኳ ቦታቸውን የሚለቁለት የሆነን ሴራ ነበር ያሴሩት።
ነገር ግን አላህ ሱብሓነሁ ወተዓላ አክሽፎባቸዋል ይላል። የቁሉ ተባረከ ወተዓላ ሊነቢይህ ሙሐመድ ዓለይሂ ሰላቱ ወሰላም ላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። ይህ ትእዛዙ ኺጣቡ የሕተሚሉ አን የኩነ ሊነቢይ ዓለይሂ ሰላቱ ወሰላም በቀጥታ ለመልእክተኛው ሊሆን ይችላል። ነቢያችን ሆይ በጣም ግፈኛዎች የሚፈጽሙት ግፍ በጣም የሰፋና የበዛ እንኳ ቢሆን እኛም ደግሞ አፋጣኝ የሆነን እርምጃ በእነሱ ላይ ባንወስድ ጊዜ ብንሰጣቸው የዘነጋንና የምንተዋቸው እንዳይመስልህ። ይሄ ለነቢዩ ዓለይሂ ሰላቱ ወሰላም አይመስላቸውም። አላህ ግፈኞችን ይተዋል ብለው አይገምቱም። ነገር ግን በዚሁ አቋምህን ግፋበት ነው። መቼም እኛ ይተዋሉ ብለህ አትገምትምና በዛው ላይ ግፋበት የሚል ይሆናል ለነቢዩ ዓለይሂ ሰላቱ ወሰላም ከሆነ። ወይም ኺጣቡ ላ ተሕሰበነ አላህ አልኺጣቡ ሊኩሊ መን የስሑ ሚነል ኺጣብ። እያንዳንዱ ሰው ግፈኛዎች የሚፈጽሙትን ግፍ አይቶ በጣም የግፋቸውን ብዛት ክብደት አይቶ እንደው በእነዚህ ሰዎች ላይ አላህ እርምጃ አይወስድም ሊተዋቸው ይሆን ብሎ እያንዳንዱ ሰው እንዳይጠራጠር፣ ማንኛውም ሰው አላህን የዘነጋ የተወ ነው ብለህ እንዳትገምት። እኛ እያንዳንዷን ነገር እየተከታተን እያንዳንዷ ነገር እየተመዘገበች እየተቀመጠች ነው ያለችው እንጂ በፍጹም የሚታለፉና የሚተው ሰዎች አይደሉም። ይህንንም እንዳታስቡት ይላል አላህ። አማ ያዕመሉ ዛሊሙን። ታዲያ ለምንድን ነው ግፍን እየፈጸሙ የፈለጉትን እያደረጉ የፈለጉትን እየተናገሩ በሰላም እንዴት ነው የሚኖሩት ከተባለ አላህ ሱብሓነሁ ወተዓላ ግፈኛዎችን ጊዜ ይሰጣቸዋል፣ ግን አይተዋቸውም። ሰፊ ጊዜ ይሰጣቸዋል። ምናልባት ከግፋቸው ሊመለሱ ሊተብቱ ይችላሉ በማለት ያዘገያቸዋል። መጨረሻ ላይ ግን አይተዋቸውም። ይህንንም ሲገልጽ ምን አለ? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሷር አለ። ግፈኛዎችን አላህ ሱብሓነሁ ወተዓላ ረጅም ጊዜና ሰፊ ሰዓት የሚሰጣቸውና የሚያዘገያቸው ለዛ አይኖች ለሚፈጡበት ዕለት ነው አለ። እሱ ማን ነው? ሆ የውሙል ቂያማ የቂያማ ዕለት ነው። አይኖች እንዴት ነው የሚፈጡት ከተባለ ሚን ሽደቲ አልአህዋል፣ አስደንጋጭ ነገሮች በጣም ከባድ የሆኑ ነገሮች ከመብዛታቸው የተነሳ አይኖች ዝም ብለው እንደተከፈቱ እንደፈጠጡ ይቀራሉ። አንድ ሰው የሚያስደነግጥ የሚያስፈራ ነገር ያየ ሰው አይኑን አይገጥምም። ሁሉ ጊዜ አይኑ እዛ ነገር ላይ ነው የሚሆነው። ለምን? ካሁን እርምጃ ወሰደብኝ አደጋ ደረሰብኝ ብሎ ስለሚጨነቅ አይኑ እንደተከፈተ እንደፈጠጠ ይቀራል። ስለዚህ በቂያማ ዕለት ግፈኛዎች በዛ መልኩ ነው የተዘጋጀላቸውን ቅጣት በሚያዩበት ጊዜ አይኖቻቸው ፍጥጥ ብለው ይቀራሉ። ለዛ ዕለት ነው እኛም የምናቆያቸው እንጂ ልንተዋቸው አይደለም። የሚተው እንዳይመስላችሁ ይላል አላህ። በዛ ቀን ደግሞ ተጣሪው የመላኢካው ተጣሪ የሰውን ልጆች ከየመቃብራቸው ከወደቁበት ቦታ ጥሪ ይደረግላቸዋልና ሁላችሁም ተሰብሰቡ ተብሎ ጥሪ ሲተላለፍ እኒህ ግፈኞች ወደ ጥሪው በፍጥነት ይመጣሉ። ሙህጢዒን አይ ሙሲዒን ኢለ ዳዒ፣ ወደ ተጣሪው በጣም የፈጠኑና የቸኮሉ ሆነው በፍጥነት ነው የሚመጡት። ከማ ቃል ዐዘ ወጀል የውመ የኽሩጁነ ሚነል አጅዳሲ ሲራዓ ይላል። ከመቃብሮቻቸው በሚወጡበት ዕለት በፍጥነት ወደ ቀኝ ወደ ግራ ሳይዟዟሩ የተጣሪውን ድምፅ ብቻ እየሰሙ ያንን ተከትለው በፍጥነት ይመጣሉ። ሙቅኒዒ ሩኡሲሂም ራሶቻቸውን ወደ ላይ ያነሱና ያንጋጠጡ ሆነው፣ ወይ ሙቅኒዒ ሩኡሲሂም ማለት ራሶቻቸውን ያቀረቀሩ ሆነው ሚነ ዙል ከውርደትና ከመደንገጥ የተነሳ አንገታቸውን ደፍተው በፍጥነት ወደ ተጣሪው ይመጣሉ። ላ የርተዱ ኢለይሂም ጦርፉሁም ማለት ለሰከንድ እንኳ አይኖቻቸው አይመለስም። ክፍት እንዳለ ነው የሚቀረው እንጂ መጨፈን ራሱ አይችልም። አብሳሩሁም ሻኺሶቱ ሙዲሙነ ነظር ላ የጥሪፉነ ለሕዋ ሊከስረቲ ማ ሁም ፊሂ ሚነል ሀውሊ ወልፊክረቲ ወልመኻፋ። ያሉበት ጭንቀት፣ ድንጋጤ፣ ፍርሃት አይናቸው እንዲመለስ አይፈቅድላቸውም። ካሁን የሚያዩት ነገር የሚያዩት ቅጣት በእኛ ላይ አረፈብን የሚል ጭንቀት ስላላቸው ማለት ነው። በዛ መልኩ ግፈኞች ወደ አላህ ሱብሓነሁ ወተዓላ ይቀርባሉ በስብሰባው ዕለት። ወአፍኢደቱሁም ሀዋ አለ። ልቦቻቸውን ደግሞ ስናይ ዝም ብሎ ባዶ ነው ማለት ነው። አእምሯቸው ባዶ ነው፣ ምንም የሚያውቀው ነገር የለም። ቁሉቡሁ ኻዊየቱን ኻሊየቱን ለይሰ ፊሃ ሸይ። አጠቃላይ አእምሯቸውን ልባቸውን የያዘው ፍርሃትና ጭንቀት ብቻ እንጂ ከዛ ውጭ ምንም የሚያውቁት ነገር የለም። በዚህ መልኩ የሚቀርቡበት ዕለት አለ። ስለዚህ ለዛ ዕለት ነው እነሱን የምናዘገያቸው እንጂ እነሱን ለመተው እንዳይመስላችሁ አለ አላህ። ወአንዚር ናሰ የውመ ኢቲሂሙል ዐዛብ። ታዲያ ግፈኛዎችን የሚመጣቸው ቅጣት አለ።
በቂያማ ዕለት የሰው ልጆች አስጠንቅቃቸው ተጠንቀቁ በላቸው። ማንን? ቅጣቱ የሚመጣባቸውን ቀኑን አስጠንቅቃቸው። ያን ቀን ተጠንቀቁ በላቸው። በዛ ቀን ውስጥ በጣም ብዙ ነገር ይጠብቃቸዋል። ስለዚህ ከወዲሁ ተዘጋጅተው ራሳቸውን ከጥፋት ነፃ ሆነው በዕለቱ እንዲቀርቡ አስጠንቅቃቸው፣ አስፈራራቸው አለ አላህ። ፈየቁሉ الذين ظلموا ግፈኛ የሆኑ ሰዎች በዛ ቀን በሚቀርቡበት ጊዜ እንደ ሙዓይነቲል ዐዛብ ቅጣቱን ሲመለከቱ ይላሉ። ባይሳካም የሚለምኑት ልመና አለ። ምንድነው እሱ? ረበና ያ ረበና ጌታችን ሆይ አኺርና ኢላ አጀሊን ቀሪብ ቅርብ ወደሆነ ጊዜ አዘግየን፣ ጊዜ ይሰጠንና ይሄ በቂያማ ዕለት ነው። ስለዚህ ተአኺሩ ምንድነው? የምንዘጋጅበት ጊዜ የምንስተካከልበት ጊዜ ያስፈልገናል። ስለዚህ ወደ ዱንያ እንመለስ። ወደ ዱንያ መልሰንና ሁሉን ነገር አስተካክለን የሚመለከተንን ነገር አድርገን እንድንመጣ ጊዜ ይሰጠን የሚል ጥያቄ ያቀርባሉ። ይሄን ታደረክልን ኑጅብ ዳዕወተከ ወነተቢዕ ሩሱል ያንተን ጥሪ መርሐባ ብለን እንቀበላለን፣ መልእክተኞችንም እንከተላለን ይላል። ወነተቢዕ ሩሱል በጀምዕ ያደረገበት ያው አንድ ነብይ በትክክል ተተከተለ ሁሉንም እንደተከተለ ይታሰባል። አንድ ነብይ ካልተከተለም ደግሞ ሁሉንም ነብይ እንዳልተከተለ ነው። ነብዮች አይለያዩ። ስለዚህ ነብዮችንም እንከተላለን፣ ጥሪህንም እንቀበላለን፣ ይፈቀድልንና እንመለስ ብለው አላህን ይለምናሉ። ሌላ ቦታ ላይ ሐታ ኢዛ ጃአ አሐደሁሙል መውት ቃለ ረቢ እርጅዑኒ ሞት በመጣቸው ዕለት እነሱም ይላሉ ጌታዬ ሆይ መልሱን ብለው ይጠይቃሉ ብሎ አላህ ሌላ ቦታ እንደተናገረው ማለት ነው። ቃለ ተዓላ ረደን ዐለይሂም ፊ ቀውሊሂም ሃዛ ይህን ጥያቄያቸውን አላህ ሱብሓነሁ ወተዓላ ሲመልስላቸው ምን አለ? አወለም ተኩኑ አቅሰምቱ ሚን ቀብሉ ከዚህ በፊት ዱንያ በነበራችሁበት ጊዜ የመስተካከልም ጥሪውን የመቀበልም ነብዮችን የመከተልም እድል ባላችሁ ጊዜ እናንተ የማላችሁ ሰዎች አልነበራችሁ? ምን ብለው ነው የማሉት? ማለኩም ሚን ዘዋል እኛ መወገድ የለንም ማለት እዚሁ ዱንያ ላይ እንኖራለን፣ ከዛ በኋላ ሙተን ተነስተን ጌታ ፊት እንቀርባለን ብለው አያምኑም ነበር። ይሄ የማይሆን ነገር ነው ብለው ያስተባብሉ ነበር። ማለኩም ሚን ኢንቲቃል ሚን ዱንያ ኢላ አልአኺራ ከቀውሊ ዐዘ ወጀል ፊ አየትን ኡኽራ ወአቅሰሙ ቢላሂ ጀህደ ኢማኒሂም ላ የብዐሱ ላሁ መን የሙት የሞተን አላህ አያስነሳም ብለው ምለው ይናገሩ ነበር። ከሞቱ በቃ ከሞተ ሞተ ነው። አንድ ሰው መነሳት የሚባል ነገር ለምርመራ ለሂሳብ ለጀዛ መቅረብ የሚባል ነገር የለም ብለው ምለው ይናገሩ ነበር። ታዲያ ዱንያ ላይ ይህን እያላችሁ የምትሉ ሰዎች ነበራችሁ። ዛሬ በገሃድ ባይናችሁ ስታዩ እውነት መሆኑን ስታረጋግጡ ይህን አይነት ጥያቄ ያቀርባችሁ። ስለዚህ ይሄ ጊዜው ያለፈበት ጥያቄ ነው፣ መልስ አታገኙም ነው። ወሰከንቱም ፊ መሳኪን الذين ظلموا አንፉሰሁም አለ። ለእናንተ ደግሞ ትምህርት ሊሆናችሁ ዘንዳ ብዙ ነገሮችን ዱንያ ላይ አይታችኋል። እናንተ ኑራችኋል ዱንያ ላይ በነዚያ በነፍሶቻቸው ላይ ግፍን በፈጸሙ ሰዎች መኖሪያ ላይ የነ ነብዩላህ ነው ህዝቦች የነ ሷሊህ የነ ሁድ የነ ሉጥ የነ ሙሳ አለይሂ ሰላም ሰዎች እነ ፊርዓውን የተላኩባቸው እነዚህ ሁሉ ዱንያ ላይ በጥፋታቸው ምክንያት አላህ አጥፍቷቸዋል፣ እርምጃ ወስዶባቸዋል። እናንተም የነሱን ሀገር ታውቁታላችሁ፣ ምን አይነት እርምጃ እንደተወሰደባቸውም ታውቃላችሁ። ታዲያ መች ተማራችሁ ከዛ ነገር? እናንተ ቀድ ረአይቱም ወበለገኩም አህለልና ቢልኡመም ልሙከዚበቲ ቀብለኩም እናንተ በፊት በነበሩት የሚያስተባብሉ በሆኑ ሰዎች ላይ ብዙ እርምጃዎችን እንደወሰድን በአይናችሁ አይታችኋል፣ ዜናውም ደርሷችኋል። ማ ሀዛ ለም የኩን ለኩም ፊሂ ኢዕቲባር ነገር ግን አይታችሁም ሰምታችሁም ምንም አይነት ትምህርት አልወሰዳችሁበትም እናንተ ነው። ወተበየነ ለኩም ከይፈ ፈዐልና ቢሂም በእነሱ እኛ እንዴት እንደሰራን እንዴት አድርገን እንዳጠፋናቸው ለእናንተ ግልጽ ሆኖላችኋል። በአይናችሁ ያያችሁትን አይታችኋል፣ እንደዚሁም ደግሞ ዜናውን ሰምታችሁ ግልጽ ሆኖላችኋል። ወضربنا لكم الامثال ምሳሌዎችንም ለእናንተ እኛ አብራርተናል። በምሳሌዎች ብዙ ጊዜ ደግመን ደጋግመን ለእናንተ ነግረናል። እናንተ ግን አልተጠቀማችሁበትም ነው። ያው ከማ ትጉኒ ኑዙር ነው። አስጠንቃቂዎች ነጋሪዎች አያብቃቁም። የአላህ Subhanahu Wa Ta'ala ሂዳያን ካልሻላቸው ያዩትን ቢያዩ ምንም አይጠቀሙምና ያን ሁሉ ነገር አይተው ሞቶ መነሳት የለም እያሉ ሲምሉ ኑረው በቂያማ ዕለት ግን እውነት መሆኑን ሲያዩ ይሄን አይነት ጥያቄ ያቀርባሉ። ይሄም ጥያቄ ደግሞ መልስ አያገኝም። ወቀድ መከሩ መክረኩም አይ መከረ المشركون بالنبي عليه الصلاه والسلام መክረን عظيما ከባድ የሆነን ሴራ በነብዩ عليه الصلاه والسلام ላይ ከሃዲዎች ሙሽሪኮች ሴራቸውን አሲረዋል። ወቀድ መከሩ መክረሁም
ወዒንደላሂ መክሩሁም የነሱ ሴራቸው አላህ ሱብሓነሁ ወተዓላ ዘንድ ነው አለ። ሴራቸውን አላህ በዝርዝር የሴራቸውን ክብደት ሁሉን ነገር የሚያውቅ የሆነ ጌታ ነው። በእውቀቱ መሰረት አላህ ሱብሓነሁ ወተዓላ ሴራውን ያከሽፈዋል፣ በእነሱ ላይ እንዲመለስ ያደርገዋል። ሴራን ያሴሩ ሰዎች እንዲያው በሴራቸው የሚጠመዱትና የሚጎዱት ራሳቸው ናቸው። ወላ የሒቁል መክሩ ሰይኡ ኢላ ቢአህሊ ክፉ የሆነን ሴራ የሚያሴሩ ሰዎች በራሳቸው ላይ እንጂ በሌላ ላይ አይሰፍርም ብሎ በሌላ ቦታ እንደተናገረው ማለት ነው። ወኢን ካነ መክሩሁም ሊተዙለ ሚንሁል ጂባል አለ። አይ ወማ ካነ መክሩሁም እንደገና አላህ ሱብሓነሁ ወተዓላ ዩሐቂሩ መክረሁ ሴራቸውን በጣም ሲያዋርደውና ሲያሳንሰው ያው ለአላህ ቁድራ በጣም ውዳቂ ስለሆነ ማለት ነው። የእነሱ ሴራ እኮ አልነበረም ተሱ ተራራዎች የሚወገዱ አልነበረም። በጣም ቀላል ነገር ነው። ከፈለግን እኛ አንድ ጊዜ የምናከሽፈው ነው። ይሄ አሁን እያዋረደው ነው ሴራቸውን። አንድ ወይም ወኢን ካነ መክሩሁም ሊተዙለ ሚንሁል ጂባል ኢን ሙኸፈፋት ሆነና ወኢነሁ ካነ መክሩሁም ኧረ ሴራቸው ነበረ ክብደቱን ግዝፈቱን እነሱ ያላቸውን ሁሉ አቅማቸውን አሟጣው ነው ሴራውን የሚያሴሩትና ሴራቸው እኮ ነበረ ለተዙሉ ሚንሁል ጂባል ፈትሂላ በዚህ ጊዜ ለተዙሉ ሚንሁል ጂባል ተራራዎች ተሱ የሚወገዱለት ነበር። ተራራዎች እንኳን የነሱን ሴራ መሸከም አቅቷቸው ካሉበት ቦታ የሚጠፉበት የሆነን ከባድ ሴራ ነበር ያሴሩት አለ። ነገር ግን እኛ አክሽፈነዋል ነው። ከማ ቃለ ዐዘ ወጀል ሌላ ቦታ ላይ ምን ብሏል? ተካዱ ሰማዋቱ የተፈጠርነ ሚንሁ ይላል። ክብደቱን ሲገልጽ ሰማያት ሊሰነጣጠቁለት የሚቀርብ የሆነ ብሎ ይገልጻልና ይሄ ክብደቱን ለመግለጽ ነው። ያን ከባድ የሆነ ሴራ ማክሸፍ የሚችለው ጌታ አላህ ሱብሓነሁ ወተዓላ አክሽፈነዋል ይላል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።